ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ ክፍል 1 የአማርኛ ፊደላትን ከ እስከ ተ ያሉ ፊደላቶችን እንመማራለን። እንግዲህ አጠቃላይ የአማርኛ ፊደላቶች 34 ናቸው። እነዚህን 34 ፊደላቶች ደግሞ በሶስት ክፍል ከፋፍለን ክፍል 1፣ ክፍል 2 እና ክፍል 3 ብለን እንመማራለን ማለት ነው። ለዛሬ ክፍል 1 ከ እስከ ተ ያሉትን እንመማራለን። ሌሎችን ደግሞ ሁለቱን ክፍሎች ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። አሁን እኔ ከዚህ ከመጀመሪያው ጀምሬ በደንብ አነብላችኋለሁ። እናንተ ደግሞ ከቻላችሁ እየጻፋችሁ በደንብ አድርጋችሁ ከኔ ጋር ታነባላችሁ ማለት ነው። ለመጻፍ ማይመች ቦታ ላይ ከሆናችሁ ደግሞ ቪዲዮውን እየመለሳችሁ ሁለቴ ሶስቴ በደንብ ስሙት። ቀጣይ ሌላ ቪዲዮ ክፍል 2 ይዤ ስመለስ ይህን እናንተ በደንብ አድርጋችሁ አውቃችሁ እንደምትጠብቁኝ ተስፋ አለኝ። አሁን ከዚህ ከመጀመሪያው ጀምሬ አነብላችኋለሁ። ይቺ የአማርኛ ፊደል ሀ ትባላለች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እሺ ይቺ እንግዲህ ከሀ እስከ ሆ ያሉት 7 ናቸው። እነዚህ ሀና ቤተሰቦቻቸው ናቸው ማለት ነው። አሁን ከመጀመሪያው ወደ መጨረሻው አንብበናል። አንዴ ደግሞ ከመጨረሻ ወደ መጀመሪያው እናነባለን። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ ለ ትባላለች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እሺ ከመጨረሻው እንጀምር። ሎ ል ሌ ላ ሊ ሉ ለ ለ። እሺ ወደ ሶስተኛው ስንመጣ ደግሞ ይቺ ሀ ነች። ይቺም የመጀመሪያው ይቺ ሀሌታ ሀ እንላታለን። ያው ሲነበበው ሀ ተብሎ የሚነበብ ነገር ግን ለመለየት ታክል ይችን ሀሌታ ብላችሁ ማየት ትችላላችሁ። ይቺ ደግሞ ሀመርኋ ትባላለች። ድምጻቸው ግን ተመሳሳይ ነው። አገልግሎታቸውም ተመሳሳይ ነው። በአጻጻፋቸው ብቻ እናንተ ለይታችሁ ማወቅ ብቻ የሚጠበቅባችሁ። ስለዚህ ይቺ ሀ እንደ መጀመሪያው እንጠራታለን። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ከመጨረሻው እንጀምር። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ወደ አራተኛው ስንመጣ ደግሞ ይቺ ደግሞ መ ነች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። ከመጨረሻው እንጀምር። ሞ ም ሜ
ማ ሚ ሙ መ መ። እሺ ቀጣዮች ደግሞ ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ከመጨረሻውን ጀምር። ሶ ስ ሴ ሳ ሲ ሱ ሰ ሰ። እሺ ይቺ ደግሞ ረ ትባላለች። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እሺ ከመጨረሻው ስንጀምር ደግሞ ሮ ር ሬ ራ ሪ ሩ ረ ረ። እሺ እንግዲህ እነዚህ እያንዳንዳቸው ከጀምረው እስከ ሰባት እስከ ቤተሰቦቻቸው ከለ እስከ ቤተሰቦቻቸው እንደዚህ እናነባለን ማለት ነው። እኔ አሁን እነዚህን ፈጠን እያልኩኝ ወደ ታች አነብላችኋለሁ። እነዚህን ስድስቱን ፊደላቶች ማለት ነው። ሀ ለ ሀ መ ሰ ረ ረ። እሺ ሁለተኛው ደግሞ እነዚህ ደግሞ ኡ ድምጾች ናቸው። የመጀመሪያውን ጽፎ ጎናቸው ላይ ቅጥል ናቸው። ሁ ሉ ሁ ሙ ሱ ሩ ሩ። እሺ ሶስተኞች ደግሞ እግራቸው ጠማማ እንደምታዩቸው እግራቸው ጠማማ ድምፃቸው ደግሞ ኢ ድምጾች ይባላሉ። ኢ ድምጾች እንላቸዋለን በተለምዶ። ሂ ሊ ሂ ሚ ሲ ሪ ሪ። እሺ አራተኛ ደግሞ አ ድምጽ ይባላል። እነዚህ ሀ ላ ሀ ማ ሳ ራ ራ። እሺ አምስተኞች ደግሞ እነዚህ ቀለበቶች ኤ ድምጾች ኤ ድምጽ ሄ ሌ ሄ ሜ ሴ ሬ ሬ። ስድስተኛ እ ድምጽ ህ ል ህ ም ስ ር ር። እነዚህ ሰባተኞች ደግሞ ኦ ድምጾች ይባላሉ። ኦ ድምጽ ሆ ሎ ሆ ሞ ሶ ሮ ሮ። እሺ እንግዲህ ከሀ እስከ ረ ያሉት የአማርኛ ፊደላቶች እንደዚህ ይነበባሉ ማለት ነው። ወደ ቀጣዩ ስንመጣ ደግሞ እሺ እቺ ደግሞ ሰ ትባላለች። አሁን ቀደም ብለን አንድ አይነት ሰ አይተናል። እንግዲህ እንደ አጠቃላይ ሁለት አይነት የሰ አይነቶች ናቸው ያሉ። የመጀመሪያዋ ንጉሱ ሰ ትባላለች። ደግሞ ሰዓቱ ሰ ብለን እንጠራታለን ማለት ነው። ልክ ሁለት ሀዎች እንዳየነው ሁሉ ሰዎችም ምንድነው ድምፃቸው ተመሳሳይ ነው። በአጻጻፋቸው ብቻ ይለያያሉ እንጂ በድምፃቸውም በአገልግሎታቸውም ተመሳሳይ ናቸው ማለት ነው። ስለዚህ ይቺንም አሁን መጀመሪያ ሰ ብለን እንዳነበብናት ሁሉ በተመሳሳይ መንገድ እናነባታለን። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። ከመጨረሻው ሶ ስ ሴ ሳ ሲ ሱ ሰ ሰ። ይቺ ደግሞ ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ
ሾ ሾ ከመጨረሻውን ጀምር ሾ ሽ ሼ ሻ ሺ ሹ ሸ ሸ እንግዲህ ሸ ማለት እንደ ሰን ትጽፉና መጀመሪያ ሰን ከጻፋችሁ በኋላ ምንድነው ከላይ አግድም ማድረግ ነው። ከላይ አግድም ካደረጋችሁ ማን ትባላለች? ሸ ሸ ትሆናለች ማለት ነው። እሺ አሁን ወደ ቀጣዩ ስንመጣ ደግሞ ቀጣዩ ደግሞ እቺ ደግሞ ቀ ትባላለች። ቀ ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ከመጨረሻው ቆ ቅ ቄ ቃ ቂ ቁ ቀ ቀ እሺ ይቺ ደግሞ በ ትባላለች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ከመጨረሻው እንጀምር ቦ ብ ቤ ባ ቢ ቡ በ በ እሺ ይቺ ደግሞ ቨ ትባላለች። ቨ ማለት እንግዲህ በን ትጽፉና ይቺን በን ከጻፋችሁ በኋላ ከላይ ሳታነካኩ ከላይ አግድም ማድረግ ነው። ሳታስነኩ ሸ ከሆነች ከላይ ታደርጉና ደግሞ መሃል ላይ ታያይዟታላችሁ ሸ ከሆነች። ቨ ከሆነች ደግሞ ምንድነው ከላይ ብቻ ማድረግ ከላይ ከፍ ብላችሁ አግድም ታደርጉና ሳይነካኩ ማለት ነው። ስለዚህ ምን ትባላለች? ቨ ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ እሺ ከመጨረሻው እንጀምር ቮ ቭ ቬ ቫ ቪ ቡ ቨ ቨ እሺ የመጨረሻዋ ደግሞ ይቺ ተ ትባላለች። እንግዲህ የዛሬ ቪዲዮአችን ቀደም ብዬ እንደነገርኳችሁ ከሀ እስከ ተ ናቸው ብያችኋለሁ። ይቺ የመጨረሻዋ ተ ትባላለች። ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ከመጨረሻውን ጀምር ቶ ት ቴ ታ ቲ ቱ ተ ተ በጣም አሪፍ እንግዲህ ከሀ እስከ ተ ያሉት የአማርኛ ፊደላቶች እስከየቤተሰቦቻቸው ንባባቸው ይህን ይመስላል ማለት ነው። አንዴ ፈጠን ብለን መጀመሪያ ከሀ ጀምረን እስከ ሰ ያሉት እንዳነበብነው አሁን ደግሞ ከዚህ ጀምረን ወደ ታች እነዚህ እናነባለን ማለት ነው። ሰ ሸ ቀ በ ቨ ተ ተ እሺ ሁለተኛዎች ደግሞ ኡ ድምጽ ያልኳችሁ ሱ ሹ ቁ ቡ ቡ ቱ ቱ ሶስተኛ ኢ ድምጾች እግራቸው ጠማማ ሲ ሺ ቂ ቢ ቪ ቲ ቲ አራተኛ አ ድምጾች ሳ ሻ ቃ ባ ቫ ታ ታ አምስተኛ እግራቸው ቀለበት በቀኝ በኩል እግራቸው ቀለበት ሆኖ ድምጻቸው ደግሞ ኤ ድምጾች ሴ ሼ ቄ ቤ ቬ ቴ ቴ ስድስተኛ እ ድምጽ ስ ሽ ቅ ብ ብ ት ት የመጨረሻ ደግሞ ምን ብያችኋለሁ ቀደም ብዬ ኦ ድምጾች አልኳችሁ ሶ ሾ ቆ ቦ ቮ ቶ ቶ በጣም አሪፍ እንግዲህ የዛሬ ቪዲዮአችን ከሀ እስከ ተ ያሉት በክፍል አንድ የአማርኛ ፊደላቶችን በደንብ አድርገን
አንብበናል ተለማምደናል ማለት ነው። በቀጣይ ደግሞ ቀሪዎቹን ክፍል 2 እና ክፍል 3 ላይ ይዤላችሁ እመለሳለሁ። እናንተ እነዚህን በደንብ አድርጋችሁ አንብባችሁ በቀጣይ ደግሞ እነዚህን በደንብ ከያዛችሁ በኋላ ክፍል 2ን እንመማራለን። ክፍል 2ን ከተመማርን በኋላ ደግሞ የመጨረሻዎቹ ደግሞ ክፍል 3 ይሆናል ማለት ነው። እነዚያን ከተማርነ ከተለማመድን በኋላ ቀጣይ ምንድነው ቃላቶችን መመስረት ነው ማለት ነው። ስለዚህ አብረን እስከመጨረሻው የአማርኛ በደንብ ማንበብ ደረጃ እስከምንደርሱ ሙሉ አረፍተ ነገሮች ሁሉ እንመማራለን። እናንተ ቻናላችንን ከወደዳችሁት መጀመሪያ መግቢያው ላይ እንደነገሯችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ሁሌ የምሰራው ቪዲዮ በኖቲፊኬሽን መልክ ዩቲዩብ ላይ እንዲገባላችሁ እንዲደርሳችሁ እናንተ ላይክ ማድረግ ሁሌም እንዳትረሱ። ላይክ እና ሼር ካደረጋችሁ እኔ የምሰራው ቪዲዮ በቀላል መንገድ ይደርሳችኋል ማለት ነው። ለዛሬ የነበረን ጊዜ ይህን ይመስላል። መልካም ጊዜ። ባይ ባይ።